አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። ዛሬ ውሏችን ከእናንተ ጋር ይሆናል። እስከ መጨረሻው እዩልኝ ቪዲዮዬን ማለት ነው። አበረታቱን ሼር በማድረግ እንደውም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኖ እዚጋ እንደምታዩኝ እንጀራ እየጋገርኩኝ ነበረ ማለት ነው ውዶችዬ። እና አንዳንድ ነገር እላችኋለኝ በዚሁ አጋጣሚ ሁላችሁም ሸር አድርጉ፣ ላይክ አድርጉ። ስለ ቦታ ነው አንዳንድ ነገር የምላችሁ፣ ያው ቭሎጌን እያያችሁ ማለት ነው። ማሻአላ ተባረክ ረህማን በምታዩት መልኩ እንጀራ መጋገር ጀምሬያለሁኝ ውዶችዬ። ቭሎጌን በጉጉት ነው የምሰራው እና አልሐምዱሊላህ ያው በመስራት ጀምሬያለሁኝ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። ቪዲዮ ወደ እናንተ ጋር እንዲደርስ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁኝ። እና ውዶችዬ ስለ ቦታም እንዲሁም ቭሎጌን ደግሞ አንዳንድ ጊዜ መለስ እያልኩኝ እናንተ ጋር እንትን አድርጋለሁ ማለት ነው። ስለ ቦታ ምን አዲስ ነገር አለ ምናምን እያላችሁ የጠየቃችሁ ልጆች አላችሁ። እስከ መጨረሻው ቪዲዮውን እዩት፣ አንዳንድ ነገር ስለምላችሁ ማለት ነው። እና በቦታ ዙሪያ ላይ አሁን ላይ ያለው ያው ህጋዊ ሊሆን ነው እየተባለ ስብሰባ እየተካሄደ ነው ያለው። እንዲሁም ደግሞ በአንዳንድ አካባቢዎች ላይ የልደት ካርድ እንዲሁም መታወቂያ ምናምን በአንድ ላይ እንዲሁም ደግሞ የውል ሰነድ ከተገዛችሁት ሰው የውል ሰነድ ፍርርም ወይም ደግሞ ውል አላችሁ ያንን ውል ተደርጎ ወደ ባህር ዳር ይላካል ተብሎ ያንን እያሟሉ ነው ያሉት ማለት ነው። ይሄ እየተደረገ ያለው አሁን ደግሞ ምን ከመንገድ በታች ያሉ ቦታዎች እና በነገራችን ላይ በእኛ አካባቢ አሁን ይሄ ገና ስብሰባ ነው እየተደረገ ያለው። በወዳ ግን በወይራ ነው ምናምን የሚባል ሰፈር አካባቢ ይመስሉኛል። እና እዛ እነ እናቴ ጋር ጎረቤት ነበረች እና እሷ ቦታ አላት እንደዚሁ ህገወጥ እና ህጋዊ ሊሆን ነው ተብለን የልደት ካርድ አውጪ ተብዬ እንደውም መታወቂያ ይኸው ከገዛሁት ሰውዬ ጋር የውል ሰነዳችንን የተገዛንበትን ወረቀት ያንን በአንድ ላይ አድርጌ ወደ ባህር ዳር ይላካል ተብሎን ይሄው ይዣለሁኝ ምናምን ብላ ያው አዲስ መረጃ ነግራኛለች። እኛ ጋር ደግሞ አሁን ላይ ስብሰባ ነው እየተደረገ ያለው። ምስረታ ላይ በነገራችን ላይ እስካሁን አዲስ ነገር የለም። ከመንገድ በታች ያሉ ናቸው አሁን ላይ ብዙ እንትን እያለ የተባለ ያለው ምስረታ ያው ታውቃላችሁ ከመሃል ከተማ ጀምራችሁ ምስረታ የሆኑ ቦታዎች ደግሞ ያኔ እስካሁን ድረስ ተነክተው አይታወቅም። ኢንሻአላህ እንግዲህ ወደፊት ያለውን ነገር አላህ ነው የሚያውቀው። አሁን ግን እንደዛም የተባለው ቦታ ያው ከመንገድ በታች ነው ያለው የተባለው ማለት ነው። ኢንሻአላህ ያው ከመንገድ በታች ሆነ ማለት ኢንሻአላህ ባላ ፈቃድ ያው ምስረታዎችም ይሆናሉ ብዬ ተስፋ አደርጋለሁኝ። እና ስብሰባ እየተባለ ነው አላህ እውነት ካደረገው እላችኋለሁኝ። የመዳም ቅመሞች ዱዓቸው እየደረሰ ነው መሰለኝ። አላህ የልፋታችንን አላህ እየቆጠረልን ነውና አሁንም ዱአ አድርጉ። ሁሉም ነገር በአላህ ፈቃድ ለኛ ርዝቃችን ካለው አላህ በተሻለ ነገር አስተካክሎ ያመጣልናል ማለት ነው። ስለዚህ ዱአ አድርጉበት ማለት ነው። እንዲሁም ደግሞ ገበሬ የተወሰደባቸው ገበሬ እንትን የተመሩ አሉ አይደለ የተወሰደባቸው ማለት ነው። ይሄ ኖርማል አሁን እኛ የተመዘገብነው እኔም አለሁበት ግን አሁን እንደነገርኳችሁ በተለያዩ ምክንያቶች ቦታ የተወሰደባቸው ለምሳሌ የአርሶ አደር ቦታዎች በፊት ላይ እኛ ጋር ኮምቦልቻ ውስጥ ለአየር ማረፊያ በፊቱ ጋር የተወሰደባቸው በዛን ሰዓት የአርሶ አደሮች አሁን እነሱ አብዛኛው ሰው ደርሷቸዋል። ሰባተኛ ዙር ደርሷል ተብሎ ነበር ባለፈው እንቅስቃሴ ተደረገ። አሁን ደግሞ መልሰው ጸጥ ብሏል። ያው የሀገራችን እንትን ታውቃላችሁ አንድ ጊዜ የሆነ ነገር ይነፍሳል በዛው መልሶ ደግሞ ይጠፋል። ኢንሻአላህ ያው መልሶ ይነሳል አይረሳም ልላችሁ ነው። እና በባለፈው ጊዜ ህጋዊ ሊሆን ነው ምናምን ብዬ በቃ እስካሁን ተብሎ ነበረ ዝም አለ ምናምን ብለን ነበር ማለት ነው። አሁን ደግሞ ያው ተነስቶ ኢንሻአላህ በወይራው ምናምን አካባቢ ወደዛ ያሉ ህገወጥ ቦታዎች እንደዚህ የልደት ካርድ መታወቂያ የውል ሰነድ ከተጋዛችሁ ሰውዬ ጋር የውል ሰነድ የሚያመለክት ያንን በአንድ ተደርጎ ወደ ባህር ዳር ይላካል ካርታና ፕላን ያው እንዲወጣለት ማለት ነው ተብለን እያዘጋጀን ነው ብለዋል። እንግዲህ ስለ ቦታ መረጃው ይሄን ይመስላል ውዶችዬ። ኢንሻአላህ ዱአ አድርጉ ባላህ ፈቃድ ማለት ነው። ምስረታ ማለት ያኔ ከድሮ ጀምራችሁ አሁን በፊት ላይ ከመሃል ከተማ ምስረታ የነበሩ ቦታዎች እስካሁን እያለፈ ነው ምስረታ ከዛው ጀምራችሁ እየሰፋ ነው የሚሄደው።
መሀል ከተማ ድረስ ራሱ ምስረታ ላይ ካርታና ፕላን ያለው የለም፣ ግን የተጠበቀ ነው ማለት ነው። ምስረታ ላይ ያላችሁ ልጆች ያው ኢንሻአላህ ባለሀብት መጥቶ ብቻ እንዳይገፋን ነው እንጂ ከዛ ውጭ እንኳን ምንም እንደማይፈጠር አላህ ነው የሚያውቀው። ምንም እንደማይፈጠር ተስፋ እናደርጋለን እላችኋለሁኝ። ዋናው ዱዓ ነው። ከዛ በተረፈ ደግሞ ለአላህ ርዝቃችንን ካለው ለኛ በመልካም ነገር ይተካልናል። ይሄንንም ደግሞ ትልቅ ደረጃ ያደርስልናል ማለት ነው። ትኩስ እየበላችሁ ውዶቼ እንጀራ እየጋገርኩኝ ያው እናንተ ጋር እያወራሁኝ ነው። እዚህ ጋርም ዳቦ ልጋግር አቅርቤያለሁኝ ውዶችዬ። አብረን እየጋገርን እያዳመጣችሁን ሸርም እያደረጋችሁ አበረታቱኝ። እዚህ ጋር ቀሚሴ እንደምታዩት በጣም የሶላ ሸርሸፌ ረጅም ስለሆነ ከፊት ለፊት የሰበሰብኩት ከኋላዬ ደግሞ አልተሰበሰበም። በምታዩት መልኩ ያው የኔ ክሽናዬ ምጣድ እንጀራ የምጋግርበት እንትን ስለሆነ እንደምታዩት መሬት እየጠረገ ነው ማለት ነው። ምንም ማድረግ አይቻልም። ያው ሁኔታው የኑሮ የኢትዮጵያ ኑሮ ነው ማለት ነው። አይሰበስብም እንዴት አለ እንዳትሉ እኔ ከፊት ለፊቴ ከሰበሰብኩ ከጀርባ ከኋላ ያለው ተውት ከኋላ ያለውንም ሰብስቤው ደግሞ ያጥራልና ምንም ማድረግ አይቻልም። እዚጋ ውዶችዬ በምታዩት መልኩ ትንሽ ዘይት ከትሪው ላይ እንዲለቅልኝ ትንሽ ዘይት አደረኩኝ። ከዛ ዳቦዬን በምታዩት መልኩ እንጋግራለን እላችኋለሁ ውዶቼ። ማሻአላ ተባረክ ረህማን ቆንጆ የለቡና ቁርስ እንዲሁም ለቁርሳችን የሚሆን ቆንጆ ዳቦ የምጣድ ዳቦ ነው። እኔ ብዙ ጊዜ በመጥበሻ ነው በነገራችን ላይ ዳቦ የምጋግረው። ቆንጆና የሚመች ዳቦ በመጥበሻ ነው፣ ግን ይሄም ቆንጆ ነው። አጋጣሚ ምጣድ ከጣድኩኝ ብዬ በዚሁ ጋገርኩት። እዚህ ጋር ለመገልበጥ በጣም እንትን አልኩት ሞከርኩት፣ አቃጠለኝ። ከዛ በሰፌድ ገለበጥኩት ማለት ነው። የምታዩት ማሻአላ ትንሽ ውሃ ዙሪያውን አረኩበት ቆንጆ እንደሆን ያኔ ነጭ ምናምን እንዳይሆን ማለት ነው። ማሻአላ በጣም ቆንጆ ሆኖ ወጥቷል እላችኋለሁ ውዶቼ። ያው የኢትዮጵያ ኑሮ ምንም ማድረግ አይቻልም። በዚህ መልኩ ነው የምትኖሩት ማለት ነው። አንድ ኮሜንት እህቴ ለምንድነው በአሁኑ ሰዓት እኮ ምን በላሽ ሳይሆን ምን ለበሽ ነው። ስለዚህ ማሻአላ አያምርም ውዶቼ? ሁለተኛ ደፋሁኝ እንደምታዩት እና ክሽናም ቢሆን ስገቢ ደህና ነገር ልበሽ ደህና ነገር ምናምን ብላኛለች። አም ሶሪ ይቅርታ እኔ ምንም እንግዲህ ልልሽ አልችልም። የሆነ ኮሜንት ይሄንን ቆይቻለሁ በነገራችን ላይ ካነበብኩት። ስለዚህ እኔ ወደ ውጭ ለብሼ የምወጣው ልብስ እኔ እቃ ምጣድ ቤት እንግዲህ ገብቼ ለብሼ አልገባ። ውዶቼ እናንተ ፍረዱ እስኪ። ሰው ልጅ ከዚህ በላይ ምን ለብሶ ነው ቆይማ እቃ ቤት የሚገባው? ወይም ደግሞ ምጣድ ሊጋግር እንጀራ ሊያበስል የሚገባው ምን አይነት ልብስ ተለብሶ ነው? እስኪ ንገሩኝ እናንተ ኮሜንት ላይ አስቀምጡልኝ ማለት ነው። ይሄ ኮሜንት በጣም ስላሳቀኝ ያው ቆይቷል በነገራችን ላይ አለፍ አለ ቪዲዮ ላይ ነው። በርግጥ እህቴ ትክክል ናት። ያሁን ሰው ምን በላህ ሳይሆን የውጭህን እንጂ የውስጥህን የሚያይ የለም የሚባል ታሪክ አለና የውጫችንን እንጂ አብዛኛውን ሰው የውስጣችንን አይደለም ማለት ነው። እና እኔ የውስጤን ደህና ነገር ከኖርኩኝ ደህና ነገር ከበላሁኝ እኔ ምን አገባኝ ስለ ውጭ ሰው ስላለኝ ሳይሆን በራሴ መንገድ ነው የምጓዘው። አንዴ እያላችሁ እንዳትሸወዱ። ሰው የምትበላውን ሳይሆን የምትለብሰውን ነው የሚያየው ብላችሁ እንዳትሸወዱ። የሚለብሱት ዝም ብሎ ሆኖ ኑሯቸው ማሻአላ ተባረክ ረህማን የሆነ ቤተሰባዊ የሚኖሩ አሉ ማለት ነው። ስለዚህ እንደው ውጫችሁን ብቻ አሳምናችሁ ውስጣዊ ኑሯችሁን ዝም ብሎ እየኖራችሁ በዚህ እንዳትሞኙ ማለት ነው። ምን ለበስክ እንጂ ምን በላህ ብሎ የሚያይ የለም እያላችሁ እንዳትሸወዱ ማለት ነው ውዶቼ። እና እኔ ወደ ስራ ስገባ የሚመቸኝን ልብስ ነው የምለብሰው በቃ አለቀ። የውጭ ልብስ ምናምን ብዬ መርጬ አልለብስም። ቤት የምለብሳቸውን ኖርማሊ በአማን ቀን የምለብሳቸውን ቪዲዮዬን ስሰራ በቃ ብዙ ጊዜ እኔ ሶላ ሸርሸፍ እንደውም ደግሞ ቢጃማዎች ነው የምለብሰው አለቀ። በእነዚህ ነው ቭሎጌን የምሰራው ማለት ነው። ወደ ውጭ ስሄድ ባለኝ ዘነጥ አድርጌ እወጣለሁኝ። የቤት ሰውን ደግሞ በሶላ ሸርሸፍ እንደውም በቢጃማዎች ነው ሀገራችን ላይ ቢጃማ ሽቲዎች ናቸው የተለመደው ማለት ነው። እና በእንደዚህ ሁኔታ ነው ፏ ብለን እኛ የምንሰራው ልልሽ ነው እህቴ። ኢንሻአላህ አንቺን ለሀገርሽ ያብቃሽና ወደ ክሽና ስትገቢ ፏ እያልሽ ትኖሪያለሽ ማለት ነው። እዚህ ጋር ሰብሪና መጣች ትንሽ ረበሸች። ወጣችንን ልንሰራ በጣም ሰዓት ሄዶ ስለነበረ በነገራችን ላይ ቡናም እዛች ጋር ፌርሜሎ አነባብሬ ነው ያደረኩት። ሶኬቱ እዛ ጋር አልደርስልኝ ሲል አጭር ስለነበረች ከዛ ሰብሪናም እንዳትነካብኝ እያልኩኝ እዚህ ጋር እንደምታዩ ወጤን መስራት ጀመርኩ። ቡናችንንም በጎን ጣድን። እንደምታዩት ቶሎ ነው የጨማመርነው ምክንያቱም ሰዓት ሄዶ ነበረ። ከረፈደ ነው ምጣድ የጣድኩት። በምታዩት መልኩ ወጣችንን ምስሬን ጨማመርኩ ማለት ነው። ሰብሪና እዛ ጋር የምትሰራውን አትጠይቁኝ።
በጣም ስትረብሸኝ ነበር የቆየችው። ሆኖም ያው ለመጨረስ ሞክረናል። እዚህ ጋር ቡናዬን እየቆላሁኝ ወጤንም እየሰራሁ ነበረ። ከዛ ምን አደረኩኝ በቃ አውቶ እንትኑ ክሰሉ ምንም እንትን አልልኝ ሲል እንከላለስኩኝና ወደ እንትኔ ጋር ቀያይረዋለሁኝ ማለት ነው። ደስ የሚል ውሎ ነበረ። ማሻአላ ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ማንኛውም ቪዲዮ ወደ እናንተ ጋር ይደርሳል ማለት ነው። እዚህ ጋር አከላለስኩኝ ውዶቼ፣ የወጥ ቅመሜን ምናምን ጨማመርኩኝ። ከዛ ከሰሌን ሳየው የማያበስለው ነገር ነው። አይ መቀየር አለብኝ አልኩ፣ እንደነገርኳችሁ ቀየርኩኝ። ቡናዬን እዚህ ጋር ቶሎ ቆላሁኝ ማለት ነው። ያ እንትኑ ቡና ሲያፈላ ቆንጆ ነው። ነገር ግን እንደዚህ ከላይ አሁን ያኔ ብዙ ከእንትን ፓወር ስለማይኖረው ያን ያክል አይደለም ማለት ነው። ከዛ ወጤን እዚህ ጋር አረኩኝ ቡናዬ እስከሚቆላ ድረስ ብዬ አሁን ወጤን ወደ ውስጥ አስገብቼ ጀበናዬን እጥዳለሁኝ ማለት ነው ውዶቼ። ብሎጌን እንደነገርኳችሁ ስሰራ እኔ በጉጉት በቃ ደስ ብሎኝ ነው የምሰራው። ግን ቢሆንም ያው ሰዓት ግን ይገልባችኋል። ብሎግ ስትሰሩ ያኔ ሰዓት ያስፈልጋችኋል ማለት ነው። ከዛ እዚህ ጋር እንደምታው ወደ ጋቻዬ ላይ አደረኩኝ እሳቴን። ፌርሜላውን አነሳሁኝ። አሁን ምንድነው የማደርገው ቡናዬን ምንድነው እወቅጣለሁኝ። ከዛ ጀበናችንን እንጥዳለን ማለት ነው። እና የምመቻችሁ ሼር እና ላይክ ያደርጋችሁ እዩ። የማንመቻችሁ ደግሞ አናስገድድም። የተመቸው ነው የሚያየው። የሆነ ጊዜ የሆነች ልጅ ውይ እንደው አንቺ ላይ ድምፅሽን ባልሰማ ምናምን ብላለች። የቀና ብዙ ያወራል አውርደውብሻል። በነገራችን ላይ እሷ እህቴም በጣም ብዙ ሰው ነው የተናገራት። አንዳንድ ሰው ተፈጥሮ ሆኖ አፉ ላይ ምላስ ስለሚለምድበት ምንም ማድረግ አይቻልም። ሲቀጥል ደግሞ ያው የኔ ውድ የኔ ፍቅር ሰብሪና ምን እያደረገች ነው? እዚህ ቡና ልትወቅጥ መታ ሎሚውን ብይ እያለች ወዳፌ እያደረገች ነበረ። በጣም እየረበሸችኝ ነበረ። እና አፉ መጥፎ ነገር የለመደ ሰው ሁልጊዜም በየሄደበት መጥፎ ነገር ነው እንትን የሚለው ማለት ነው። ከቻለ የሰው ልጅ መልካም ነገር ይጽፋል። ካልቻለ ደግሞ እኔ በማንኛውም ቤት ካልተመቸኝ አሁን አያለሁኝ ካልተመቸኝ አልፋለሁ እንጂ በቃ ምን አስጣፈኝ፣ ምን አገባኝ፣ እኔ መጥፎ ነገር ምን አገባኝ። አስተያየት ካለ ሰው የሚመለስበትን ያልተመቻችሁ ፓርት ካለ አስተያየት ይጽፋል የሰው ልጅ ገብቷችኋል። አይ እንደዚህ ነው እንደዚህ በቃ ከሁሉም ነገር ለሰው የሚጠቅም ነገር ስድብ ምን አመጣው? መሳደብ እኮ መፍትሄ አይሆንም አይደል ውዶች? ስለዚህ ከስድብ በፊት እኛ ራሳችን በቃ ካልተመቸን ማለፍ፣ ከተመቸን ደግሞ ባይመቸንም እንኳን ስህተት ካለው ከዛ ከሰው መልካም ነገር ጽፈን እናልፋለን ማለት ነው። እና ውዶቼ እዚህ ጋር ጀበናዬን ጣድኩኝ። ከዛ ምንድነው አሁን እዚህ ጋር እንትን ያልነውን እንጠራርጋለን። ከዛ እኔም ሰብሪናም ወደ ሻወር እንገባለን ማለት ነው። የትላንት በለቀኩት ቪዲዮ ላይ ብዙ ልጆች ያው የቤቴን አፈራርሽ በጣም አሪፍ ነው አሁን ብላችሁኛል። በዛው ቀጥዬበታለሁ ማለት ነው። ቡና ስቆላ ወደ ውስጥ እየቦለለ ገብቶብኝ ነበረ። ከዛ እሱን ወደ ውጭ መጥረግ ጀመርኩኝ ማለት ነው ውዶችዬ። እና ከጨራረስን በኋላ ሻወር ወሰድኩኝ። ከዛ ምሳ በላን። አሁን እዚህ ጋር እንደምታው ሰብሪናም ታጥባ ነበር የኔ ፍቅር የኔ ቆንጆ በቢጃማ ማለት ነው። ከዛ እዚህ ጋር ቁጭ አልን ቡናችንን ልንጠጣ። ዳቦአችንን የቡና ቁርስ መቆራረስ ጀመርን ማለት ነው። እንደምታው ሰብሪና ከጎኔ ቁጭ ብላ አባቷ እስከሚመጣ ድረስ ይዛለች መረበሽ ማለት ነው። የኔ ፍቅር የኔ ውድ እማ ምን ነው? ከዛ በምታዩት መልኩ ዳቦአችንን ቆራረስን ማለት ነው። ማሻአላህ ተባረከ ረህማን። መሶብ ወርቃችን ላይ ነው ያደረግነው። ይቺ መሶብ ወርቅ በነገራችን ላይ የሰብሪና መጫወቻ ናት። ከዛ ታድርጋታለች። በቃ ምንም ማስቀመጫ ሰጣችኝ ብታው እቃ አንድ እቃ አይቀመጥም። ወላሂ ነው የምላቸው አንድ እቃ ማለት ነው። ግልብጥ በቃ ቤቱን መንቀል ነው የቀራት ማለት ነው። ልጅ ያለው ነው መቼም ጥፋቱን የሚያውቀው። እንደምታው በእኔ ጀርባ ትመጣለች፣ በአባቷ ጋር ትሄዳለች። የማሰራው ነገር የላትም። የማሰራውን አትጠይቁኝ። ሆኖም ያው የልጅ ቤት ልጅ ያለበት ቤት ሰው ስም አያነሳም ይባላል። እውነት ነው። ከእሷ ጋር ነው የምንጫወተው። ሁኔታዋን፣ ስራዋን፣ በቃ ሀረካቷን የምትሆነውን ሁሉ እሷን ነው የምናየው ማለት ነው። እና የሰው ስም አትጠሩም። አባቷን በምታዩት መልኩ እሷን እያጫወተ የመጫወቻውን እግሩ እንትኑ ላይ አድርጎ ነያት ዝነዩ ይላል። በቃ እሷ ጋር ጊዜያችንን እናሳልፋለን ማለት ነው። በምታዩት እዩት የምትሰራውን ስራ እዩት እዩ እዩ የምትሰራውን ስራ በቃ እንደ እብድ ነው የሚያደርጋት ማለት ነው። የኔ ፍቅር አላህ ያሳድግሽ። እና ውዶችዬ ይሄን ይመስላል እላችኋለሁ። ጥያቄ ካላችሁ ጥያቄ ማስቀመጥ ትችላላችሁ። ሀሳብ መስጠት ትችላላችሁ። ያው እኔ ኮሜንት አታስቀምጡ አትጻፉ አይደለም። ያው
ከራሴ አንፃር ራሴ የማደርገውን ነገር ነው የጻፍኩት እንጂ ያልኳችሁ እንጂ ምክር እወዳለሁኝ። እንደዚህ ነው የምትሉኝን ደግሞ ስህተት ካለብኝ አስተካክላለሁ ማለት ነው። ስለዚህ ሀሳባችሁን አስቀምጡልን ኮሜንት እኛ አንጠላም ያኔ እንደዛ ስላችሁ ኮሜንት ስንጽፍ አትወድም እንደ ይቺ ልጅ እንዳትሉ ማለት ነው። አስተያየታችሁን ማስቀመጥ ትችላላችሁ። ስለዚህ የሰው ልጅ ማንኛውንም በእርግጥ ማለት መብቱ ነው፣ ግን ስድብ ከአንድ ሙስሊም አይጠበቅም፣ መሳደብ አያስፈልግም። እኔ እናደዳለሁ፣ እውነቴን ነው የምላችሁ። ስድብ በጣም እንትን እላለሁ፣ ግን አሁን ላይ በጣም እየለመድኩት ስለመጣሁኝ በቃ በዛ በሰጡኝ ልክ መመለስ ጀምሬያለሁ ማለት ነው። እና ውዶች ይሄን ይመስላል። ቡናችንን መጠጣት ጀመርን። ማሻአላ በጣም ቆንጆ ቡና ነበረ። በሰዓት ሲመታው ቆይቷል። እኔም ሰብሪናም ሻወር እስከምንወስድ ድረስ ብዙ ሰዓት መጥቶታል። ቡና በነገራችን ላይ እሳት ሲመታው ጣዕሙን ታውቁታላችሁ። በጣም ቆንጆ ጣዕም ነው ያለው። የዛሬው ውሏችን ይሄን ይመስል ነበር እላቸዋለሁኝ። እኔ ፍቅር ሰብሪና በነገራችን ላይ እንቅልፏ መጥቷታል። ከሻወር ከወሰደች ምናምን መተኛት ነው የምትፈልገው እና እየመጣች ስረብሽኝ ቡናውን ስለሚመር ላጠጣት ምናምን አልኩና ስሞክራት መጠጣት ጀመረች። እምቢ አለችኝ ማለት ነው። ከዛ አንዳንድ እያለች ጣዕማት መሰለኝ የተወሰነ ጠጣች። ይመራታል ብዬ እኔ ማባረሪያ ነበረ ሂጅ አልኳት፣ ሰደድኳት። አሁን ቡና መጠጣት ጀመርኩኝ ማለት ነው። ሰብሪና እኔ ቁጭ ብዬ የሆነ በቃ አለ አይደለ ወይ ልበላ ስል ወይ የሆነ ነገር ሳደርግ እብዴቷ ይነሳል ለመረበሽ ማለት ነው። እና በዚህ መልኩ ነበር የዛሬው ውሏችን። ደስ የሚል ነበር። ከቤተሰብ ጋር የዋልነው ያው ቤተሰብ ነን። ሰብሪና መልቻ የአብዲ እህት ልጅ አለች። በቃ ቤተሰብ ሆነናል በአጠቃላይ። ማሻአላህ ተባረክ ረህማን። ይሄን ይመስል ነበር ውሏችን። የምንመቻችሁ ሼር ላይኩን አትርሱ። አስተያየት ማስቀምጡልን። ይሄን ይመስላል። በቀጣይ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።